በሰሜን አውሮፓ አካባቢ የነበረ ባህል ነው። ከክርስቶስ ልደት በፊት የነበሩ ወይም በኋላ የነበሩ የአረማውያን ጣዖት የሚያመልኩ ማለት ነው። እነሱ በብዛት የዊንተር ፌስቲቫሎች ነበሯቸው፣ የክረምት ክብረ በዓላት። በአውሮፓ ላይ ብዙ ጣዖታት ይመለኩ ስለነበረ የሳተርን መቅደሳቸውን በእንደዚህ አይነት አረንጓዴ የሆነ ነገር የማስጌጥ ስርዓት ነበራቸው። በተለይ ደግሞ የሳቱርናሊያ ምኩራቦቻቸው የፓጋን ሲምቦልስ። ይሄ እንግዲህ ከክርስቶስ ልደት በፊት ጀምሮ የነበረ ነው። 1000 ዓመት ይቀድማል። በጣም ስር የሰደደ ባህል እንደሆነ መታወቅ አለበት። በተለይ ጀርመንና ስላቪክ አካባቢ የነበሩ ይሄንን ነበረ ይሉ የነበሩ ክርስቲያኖችና ሊቃውንት ይሄንን ነገር ሲያዩ ሮማ ላይ ይቃወሙ ነበሩ። እነሱ የመጡት ከጣዖት አምልኮ ወደ ክርስትና የመጡት፣ እንደኛ ከብሉይ ኪዳን ወደ አዲስ ኪዳን አልመጡ። ዛፍ እንደዚህ አድርገው በዓል ያከብሩ ስለነበረ እሱን ቆረጠባቸው አስተምሮ። ለኛ የወይን ሐረጋችን ኢየሱስ ክርስቶስ እንጂ ይሄ ዛፍ አይደለም እና የመብረቅ ጣዖትን እንጨት ስላመጣ መብረቅ ይመታዋል ብሎ ነበር። የመጣ መብረቅ አልነበረም። ይሄ እንግዲህ እዛው ጀርመንና ስላቪክ አካባቢ የሆነውን ነው። እንግዲህ የገና ዛፍ ባህልነቱ የኖርዘርን ዩሮፕ ነው። በተለይ የሰሜን አውሮፓ ባህል ነው። መነሻውም እዛ አካባቢ ነው። እስያ ውስጥ አይደለም፣ አፍሪካ ውስጥ አይደለም፣ አልፎ ተርፎ አውሮፓም ሁሉም ጋም አይደለም፣ ላቲን አሜሪካም ሰሜን አሜሪካም አይደለም። ባህልነቱ የነበረው ሰሜን አውሮፓ አካባቢ የነበረ ባህል ነው። እነሱ በብዛት የዊንተር ፌስቲቫሎች ነበሯቸው፣ የክረምት ክብረ በዓላት። በተለይ እንደሚታወቀው አሁን የክረምቱ ወቅት አውሮፓ በጣም ፀሐይ የምትናፈቅበት ጊዜ ነው። ፀሐይ አይኖርም ሙሉ በሙሉ ማለት ይቻላል። ጨለማ ወቅት ነው። ቶሎ ነው የሚመሸው። በጣም ብዙ በረዶ ይወርዳል። ቅጠሉን ሁሉ ያረግፋልና ትንሽ ሄዶ ላየው ሰው ያስደነግጣል። በጣም ከባድ ነው። እኛ ክረምታችን ብዙም ችግር የለውም። እዛ ግን ቶሎ ነው የሚመሸው። በጣም የሚወርደው በረዶ ቅጠሉን ሁሉ ነው የሚያረግፈው። ቶሎ ይጨልማል። አስደንጋጭ ነበረ። እነሱ ምን ያደርጉ ነበር? ይሄ አስፈሪና አስደንጋጭ ጊዜ ሲደርስ በበረዶ ማይረግፉ አረንጓዴነትን ይዘው የሚለመልሙ አንዳንድ አትክልቶች አሉ። ጽድ አሁን ለመቆየት የሚችል ነገር ነው። እነዚህን ቤታቸው ያደርጉ ነበር ክረምት ፌስቲ እና ይሄ እንግዲህ ቶሎ ፀሐይ እስክትወጣ ድረስ የተስፋ የብርሃን የህይወት ምልክት አድርገው ነበር። ይሄ እንግዲህ ከክርስቶስ ልደት በፊት ጀምሮ የነበረ ነው። 1000 ዓመት ይቀድማል። በጣም ስር የሰደደ ባህል እንደሆነ መታወቅ አለበት። ከዛ በተለይ ደግሞ የሳቱርናሊያ ምኩራቦቻቸውን በተለይ በአውሮፓ ላይ ብዙ ጣዖታት ይመለኩ ስለነበረ የሳተርን መቅደሳቸውን በእንደዚህ አይነት አረንጓዴ የሆነ ነገር የማስጌጥ ስርዓት ነበራቸው። በተለይ በዚህ የክረምት ወቅት ማለት ነው። ታህሳስ በጣም ክረምት፣ ጥር በጣም ከባድ ክረምት ስለሆነ ነው። አሁን ይሄ እንግዲህ ከክርስቶስ ልደት በፊት ጀምሮ የነበረ እውነታ ነው ማለት ነው። በኋላ ያው ከክርስቶስ ልደት በኋላ በሁለተኛው መቶ ክፍለ ዘመን አካባቢ የነበሩ ክርስቲያኖችና ሊቃውንት ይሄንን ባህል በጣም ይቃወሙ ነበር። ያው በአጠቃላይ አውሮፓ ላይ ዞረው ጣሊያንም ምንም ሲያስተምሩ ይሄንን ነገር ሲያዩ ሮማ ላይ ይቃወሙ ነበር። በተለይ ተርቱሊያን የተባለ የነገረ መለኮት ሊቅ አለ። በዚህ በእኛ ጠልጠሉስ እንለዋለን። ምን ይል ነበር እሱ ደግሞ ይሄን ዛፍ የብርሃን ምልክት ለምን ታደርጉታላችሁ? ራሳችሁ እኮ ብርሃን ናችሁ፣ ለክርስቲያን ብርሃን ናችሁ ለዓለም። ይሄን ለምን የልምላሜ ምልክት ታደርጉታላችሁ? ራሳችሁ እኮ ሰውነታችሁን ከኃጢአት ከጠበቃችሁ በጽድቅ ለመለማችሁ ናችሁ እያለ ያስተምርናቸው ነበረ። እንዲሆነ እስከ 5ኛው መቶ ክፍለ ዘመን ድረስ ዘልቋል። 5 እና 6ኛው መቶ ክፍለ ዘመን የዛሬ 1500 ዓመት ማለት ነው። ሐሳቡ ደግሞ ተለወጠ። በተለይ በዛ ዘመን የነበሩ ደግሞ የነገረ መለኮት ተመራማሪዎች ክርስቶስ እኮ ሲወለድ እጽዋቱንም ላይ ጭምር ለውጥ አምጥቷል። ለምሳሌ በተአምራት በረዶ ሁሉ ረግፎ ለምልመዋል ይባላል። ለምንድን ነው ማንጠቀመው የሚሉ ደግሞ ሌሎች ሊቃውንት አሁን እኛን አይመለከተንም በርግጥ የኛ ጉዳይ ስላልሆነ፣ ግን የነሱን ክርክር እንዳለ ማቅረብ ብዥታ ማጥራት ስለሚያስፈልግ ነው። ለምሳሌ አሁን ቅዱስ ያሬድ ምን ይላል? በክርስቶስ ልደት ላይ ወጾ ገዳምኒ ፈራይዋስ ካለ በረከት፣ የምድረ በዳ እንጨቶች ጌታ በተወለደ ጊዜ የበረከት ፍሬን አፈሩ ይላል። ከኢትዮጵያ ሊቃውንት መጥቀሴ ነው እንጂ ያሬድ ክርክር ውስጥ ነበረ ማለት አይደለም። ምክንያቱም አውሮፓ ነውና በ6ኛው መቶ ክፍለ ዘመን የዛሬ 1500 ማለት ነው ክርስቶስ ሲወለድ ይሄን ያህል ተአምር ተከስቷል። እጽዋት ለምልመዋል። ስለዚህ ማንጠቀምበት ምክንያት ምንድነው የሚሉ ደግሞ ሌሎች የነገረ መለኮት ሰዎች ተነሱ፣ ምሁራን ተነሱ። በተለይ ጀርመንና ስላቪክ አካባቢ የነበሩ ይሄን ነበረ ይሉ የነበሩት። እንደውም እንደነሱ አስተሳሰብ የፓጋን ሲምቦልስ ለምሳሌ ከክርስቶስ ልደት በፊት የነበሩ ወይም በኋላ የነበሩ
አረማውያን ለምሳሌ አረማውያን ምላቸው ጣዖት የሚያመልኩ ማለት ነው የነሱ ምልክቶች ለምንድነው ተሻሽለው ማይቀርቡት ወደ ክርስትናው መልክ የማይሰጣቸው ለምን እንትንላቸዋለን የሚል ለምሳሌ አሁን ቤተ ምኩራብ የነሱ ወደ ቤተ ክርስቲያን መለወጥ ዞሃል የሚከበረበትን ህዳር 12ን ቀጥታ ወደ ምን መለወጥ ወደ ህዳር 12 የቅዱስ ሚካኤል በዓል ሽፍት ማድረግ ነው ምክንያቱም እነሱ የመጡት ከጣዖት አምልኮ ወደ ክርስትና የመጡት እንደኛ ከብሉይ ኪዳን ወደ አዲስ ኪዳን አልመጡም እንደዚህ መለወጥ አለባቸው እንጂ ሙሉ በሙሉ ድምጥ ማጣቸው ይጥፋ እንዴት እንላለን ወደሚል ክርክራ መጡ ከነዚህ መካከል የሚጠቀሰው ቦኒፌሴ የሚባል ነው በ8ኛው መቶ ክፍለ ዘመን ዛፍ እንደዚህ አድርገው በዓል ያከብሩ ስለነበረ የቶር እንጨት ብለው ያመልኩት ነበር ተርስቴ ኖርዌይ ነው እና እሱን ቆረጠባቸው አስተምሮ እና የመብረቅ ጣዖትን እንጨት ስላመጣ መብረቅ ይመታዋል ብለው ነበር የመጣ መብረቅ አልነበረም በዛ ምክንያት በሱ ቦታ ደግሞ ሌላ እንጨት በቀለ አሄ ምልክት ነው ብለው ደግሞ ቤት ውስጥ ማስገባት ተጀመረ ይሄ እንግዲህ እዛው ጀርመንና ስላቪክ አካባቢ የሆነውን ነው መጨረሻ ወደ 16ኛው መቶ ክፍለ ዘመን ስንመጣ ምን መደረክ ተጀመረ ይሄ ነገር ቢከለከልም ሰዎች ወደ በድራማ መልክ ማሳየት ጀመሩ ልደትን ማለት ነው በመጽሐፍ ቅዱስ ለማያነቡ ሰዎች ስለ ልደት ክንውን ተመልሶ ይሄ ነገር እንትን እየጨመረ መጣ ማለት ነው በድራማው ምክንያት ምን ማድረግ ጀመሩ በተለይ ከልደታ ክርስቶስ ዋዜማ የአዳምና የሔዋን በዓል ብለው ማክበር ተጀመረ መታሰቢያ ማለት ነው እና ሲያከብሩ ምን ማድረግ ጀመሩ እነዚህ ጿቶች እኛው መመሰል ያለብን ወደ ገነት ዛፎች ነው የሚል ደግሞ መጣ ማለት ነው የገነት ዛፎች ብለን እናስብ በገነት ውስጥ ዕፀ አለ የሕይወት ዛፍ አለ መጽሐፍ ቅዱስ ፍጥረት 2 ላይ ያነሳል ስለዚህ የሕይወት ዛፍ ኢየሱስ ክርስቶስ ነውና እሱን እንትከል አፕል እናንጠልጥልበት አፕል የዕፀ በለስዋ አዳምና ሔዋን የበሉት ደግሞ የቁርባን ደግሞ ምሳሌ ጣፋጭ ነገር ደግሞ ዙሪያው እንደ ለውዝ እንደ ጣፋጭ ብስኩት ማንጠልጠል ተጀመረ ማለት ነው እንደ 16 ሰባ ሰገልን የመራውን ኮከብ ለማሰብ ደግሞ ቤተልሔም ኮከብ የሚባለው ላይ ከዛፉ ላይ አድርገው አስጊጠው መጠቀም ጀመሩ ይሄንን እንግዲህ በ16ኛው መቶ ክፍለ ዘመን ነው ያም ሆኖ ደግሞ እዛም ሆኖ ይከራከራሉ ለምሳሌ አንዳንዶቹ ምሁራን ምን ይላሉ ለኛ የወይን ሐረጋችን ኢየሱስ ክርስቶስ እንጂ ይሄ ዛፍ አይደለም ብለው ደግሞ ሌሎች ሊቃውንት እርስ በርስ እንደዚህ ክርክር ነበር በአውሮፓው ማለት ነው ይሄም ጀርመን ስላቪክ አካባቢ ውሱን ቦታዎች ነበር በጣም የደመቀው ደግሞ የታወቀው ግን እንግሊዝ ላይ እንኳን ከ1840 በጣም ቅርብ ነው እስከ 1850 ንግስት ቪክቶሪያና ልዑል አልበርት የነበሩበት ዘመን ነው ልጆቻቸው ምናምን ሰብስበው ትልቅ የገና ዛፍ የሚለውን በአንቆጥቁጠው አከበሩ ያ ለንደን ኒውስ ላይ ወጣ ያ መነጋገሪያ ሆነ ሀገር ውስጥ ከዛ በሁለት አመቱ ደግሞ አሜሪካ ፎቶአቸው ወጣ ከዛ ስር እየሰደደ መጣ ማለት ነው ከጀርመን ተሰደው የሚሄዱ ብዙዎች ደግሞ ወደ ለያዩ ሀገሮች ማስተላለፍ ጀመሩ ይሄ ነው እንግዲህ በስደተኞች ተስፋፍቷል በጣም ቅርብ ድረስ እና በ1890 አካባቢ ደግሞ ኤዲሰን መብራት የሰራበት ስለሆነ ክሪስማስ ላይት መደረግ ተጀመረ እንደገና በ1895 ቤተ መንግስት አሜሪካ ቤተ መንግስት በዘመኑ የነበረው መራሄ መንግስት ትልቅ ዛፍ አድርጎ ክሪስማስ ላይት አድርጎ አከበረ ከዛ በኋላ ዘመኑ ያው ቴሌቪዥኖች ምኖች የመጡበት ስለሆነ በመላው ዓለም በጥቂት ጊዜ ሊስፋፋና ሊቆጣጠር ችሏል እንግዲህ ታሪካዊ ዳራው ይሄ ነው ሌላው ደግሞ ጥያቄ አለ አሁን እዚህ ጋር ምንድነው የገና አባት ይባላል አሁን አንዳንድ ማርኬቶች ላይ ይሸጣል ስናይ እንደው በዚህ ጉዳይ ትንሽ በላል እንግዲህ የገና አባት ሳንታ ክላውስ ነው ሳንታ ማለት በላቲን ቅዱስ ማለት ነው ሴንት ይባላል በእንግሊዘኛ ክላውስ ወይም ኒቆላውስ ማለት ነው ቅዱስ ኒቆላውስ እንደማለት ነው እነሱ የገና አባት ብለው የሚጠሩት ቅዱስ ኒቆላውስ ብዙዎች በደንብ ነገሩን ካለማወቅ የተነሳ የፈረንጆች የምዕራባዊ ብቻ አድርገው የመሳል ጠባይ አለ ይሄ ግን ስህተት ነው ቅዱስ ኒቆላውስ 325 ዓመተ ምህረት በኒቂያ ከተሰበሰቡ 318 ሊቃውንት አንዱ ነው ቤተክርስቲያን የቅድስና ማዕረግ ሰጥተዋለች በተለይ የቅዱሳንን ታሪክ በያዘው መጽሐፈ ስንክሳር ታኅሳስ 10 በዓሉ ይከበራል በቤተክርስቲያን ሜራ የምትባል የግሪክና የተርኪ አካባቢ አሁን በቱርክ ስር የነበረች ሜራ የምትባል አካባቢ የነበረ ነው ሳንታ ክላውስ ወይም ቅዱስ ኒቆላዎስ ይባላል እንግዲህ ቅዱስ ኒቆላዎስ በጣም በደግነት የታወቀ ሰው ነው በጣም ቅዱስ ነው ለምሳሌ ካደረጋቸው አንዱን እንደው ባጭር ለመናገር ያህል
በጣም ሀብታም ነበር አባቱ። እሱ ግን የምንና ህይወት ነበር ቅዱስ ኒቆላዎስ ሲኖር የነበረው እና አንድ ጎረቤቱ በጣም 3 ልጃገረድ ሴቶች የነበሩት አንድ የተቸገረ ሰው ነበረ። ምን አደረገ? አይ እንግዲያውስ ገንዘብ ስላጣው ልጆቼን ወደ ሴተኛ ዳሪነት ማሰማራት አለብኝ ብሎ ይህን ሲያስብ ቅዱስ ኒቆላዎስ ሰማና ልጆቹ ወደ ኃጢአት ከመግባታቸው በፊት ብሎ ከአባቱ ሀብት ላይ 100 መክሊት ወርቅ በቀራጢት ቋጥሮ ደጁ ላይ ያስቀመጠለትና ያ ሰው ድንገት ሲወጣ ደጁ ላይ የሆነ የተቋጠረ ነገር አለ። ሲከፍተው ወርቅ ነው። ኬት መጣ ይሄ ነገር ብሎ ደስ ብሎት ልጁን ለባል ዳረ። አሁንም ሁለተኛ ልጅ ቀረችው። አሁንም መካከለኛዋ ማለት ነው። አሁንም ቅዱስ ኒቆላዎስ ይሄ ሰው ልጁን ወደ ኃጢአት ሳያስገባ ልጁን እንዲድር ብሎ አባቱ ከሰጠው ሀብት ላይ በከረጢት ቋጥሮ 100 መክሊት ወርቅ ያስቀመጠለት። ሲመጣ አሁንም ወርቅ አገኘ። ይሄ ነገር ተአምር ነው ብሎ እንደገና ልጁን ዳረ። መጨረሻ ላይ ግን ማን ነው ወርቅ በከረጢት ቋጥሮ ቤቴ ድረስ የሚያመጣልኝ? እስቲ ልፈልገው ብሎ ተደብቆ ሌሊት ቁጭ ባለበት ሰዓት ለሶስተኛ ልጁ መዳሪያ የሚሆን ደግሞ አሁንም ከአባቱ ሀብት ላይ ኒቆላዎስ በከረጢት ሲያስቀምጥ አገኘው። ምን ነው እንዴት ነው ይሄን ምንም ሳምሰጠኝ ባለው ጊዜ አዎ ልጆቹ ወደ ኃጢአት እንዳይሄዱ ከአባቴ ሀብት ላይ ከኔ ከሰጠኝ ላይ ነው እንዳለ የሰጠው ካለው አዘነ፣ አለቀሰ እና ቅድስናው በዚህ ታውቋል። ስለዚህ ብዙ በድረገጽ ላይ የሚጻፉ ዕውቀትን መሰረት ያላደረጉ ቅዱስ ኒቆላዎስን ሌላ አድርገው አጠልሽተው የሚጽፉ ሰዎች አሉ። ይሄ እንግዲህ የዕውቀት ክፍተት ነው እንጂ ቅዱስ ኒቆላዎስ በ318 ሊቃውንት መካከል ነው። ቅዱስም አባት ነውና ስጦታ በመስጠት ስለሚታወቅ ብዙ ጊዜ ምዕራባውያኑ ግን መቀባባት ይችላሉ። ካራክተር የኮካ ማስታወቂያ በምን ጺም አድርገው ይሄን ከለርፉል ስለሚያደርጉት ደግሞ በብዛት ደመቅመቅ ያለ ነገር የተመልካቹን ትኩረት ስለሚስብ ከአማናዊነቱ ይልቅ አርቲፊሻል ነገሩ እየበዛ ነው እንጂ የገና አባት ተብሎ የሚጠራው ቅዱስ ኒቆላዎስ ስጦታ በመስጠት የታወቀ ነው። ለዚህ ነው ከረጢት ተሸክሞ ይስሉታል። በተለይ እነሱ ደግሞ የአዲስ ዓመት ከመሆኑ አንፃር ብዙ ስጦታ የሚሰጣጡበት ዓመት ስለሆነ ከስጦታ ጋር አገናኝተው የሚያደርጉት እንጂ ከልደተ ክርስቶስ ጋር ያው ብዙም ዝምድና የለውም። በእርግጥ የቤተ ክርስቲያን አባት ነው፣ ቅዱስ አባት ነው፣ ስጦታን በመስጠት የታወቀ ነው። ብዙ የቤተ ክርስቲያን ሊቃውንት እና አባ ጊዮርጊስን የመሳሰሉ ስለ ኒቆላዎስ ጽፈዋል። ሌላው የመጨረሻው ጥያቄ እንግዲህ በገና ጨዋታ ላይ ብዙ የሚባል ነገር አለ እና ይሄንና የገና ዳቦ ጋር አያይዘ ስለ ገና ጨዋታ ትንሽ እንጫወት። እሺ መልካም ነው። እንግዲህ የገና ጨዋታ በኢትዮጵያውያኑ ነው። ያ ምዕራባውያን ትውፊት ስለሆነ ያው እንዳለ ነው ያስቀመጥኩት። እንግዲህ ተመልካቾቻችን አድማጮቻችን የራሳቸው እይታ ሊኖራቸው ስለሚችል ነው እንዳለ ያስቀመጥኩት። በእኛ ግን መናገር ይቻላል። ምክንያቱም በእነሱ ባህል መከራከር ይከብደናል። ለኛ በእኛ ገና ጨዋታ እነሱ መከራከር እንደማይችሉት ማለት ነው። እንግዲህ በገና ጨዋታ የገና ዳቦ በጣም የተያያዙ ነገሮች ናቸው። በተለይ ትልቅ ዳቦ ነው ለገና የሚደፋው። ከየትኛውም ጊዜ በበለጠ በትልቅ ገበር ምጣድ ከላይም ከታችም እሳት ተደርጎ በጣም ትልቅ ዳቦ ነው የሚጋገረው። እንደውም አንድ ምሳሌ አለ። አንተም ጨካኝ ነበርክ፣ ጨካኝ አዘዘብህ፣ እንደገና ዳቦ እሳት ለቀቀብህ ይባላል። በጣም እሳቱ ከባድ ነው። ትልቅ ዳቦ ሆኖ ነው የሚወጣው። ምንድነው ይሄ? ቤተልሔም ማለት ራሱ ጌታ የተወለደባት የዳቦ ቤት ማለት ነው። ቤተ ህብስት ማለት ነው። እንጀራ ቤት ዳቦ ቤተ ህብስት ማለት ነው። እኛ እንግዲህ ህብስትን እንጀራ ብለን ስለምንተረጉም ነው እንጂ የህብስት ቤት ማለት ነው። ስለዚህ እውነተኛው ህብስት ኢየሱስ ክርስቶስ መወለዱን ለማሰብ ትልቅ ዳቦ ይደፋል። ይሄ መታወቅ አለበት። ሌላው አድባር ኮኑ ህብስት ህይወት ይላል ያሬድ። እንግዲህ እና ያለ ማሰብ ትልቅ ዳቦ ይደፋል። ሌላው የገና ጨዋታ አለ። በገና ጨዋታ አይቆጡም ጌታ ይባላል። ንጉሠ ነገስቱ፣ መሳፍንቱ፣ መኳንንቱ፣ ደጃዝማቹ፣ ቀኛዝማቹ ቢትወደዱ ፊታውራሪው ከሎሌዎቻቸው ጋር ወይም ከወታደሮቻቸው ጋር ይጋጠማሉ። ንጉሠ ነገስቱ በአንድ ወታደር ቢፈነከቱ ልቆጣ አይሉ ልክሰስ ልውቀስ አይሉ ንጉስ ነኝ ብለው። ስለዚህ በገና ጨዋታ አይቆጡም ጌታ ይባላል። ይሄ ምን ያመለክታል? በክርስቶስ ልደትም መላእክት ከሰማይ እረኞች ከምድር ሆነው ልዑላን ከፍ ከፍ ያሉት መላእክት ከሰማይ ዝቅ ዝቅ ያሉት የእረኞች ደግሞ ከምድር ሆነው ቤተልሔም ላይ ተሰብስበው ስብሐት ለእግዚአብሔር በሰማያት በሰማያት ለእግዚአብሔር ምስጋና ይሁን ወሰላም ለምድር በምድርም ሰላም ሆነ ለሰው በጎ ፈቃድ የሰው ነፃነቱ ይሰጠው ዘንድ ብለው አንድ ላይ ዘምረዋል፣ አመስግነዋል። ስለዚህ በክርስቶስ ደስ ሰላም በክርስቶስ ደስ ፍቅር ስለመጣ ልዑላን የሆኑት ንጉሠ ነገስቱ ሊሆን ይችላሉ ከልዑላን ወገን፣ ሌሎችም ሹማምንት ሊሆን ይችላሉ ከወታደሮቻቸው
ጋር ህዝቡም ትልልቅ አባቶች ጌቶች የሚባሉ ደግሞ እንደዚሁ ይጣወ ከሰራተኞቻቸው ጋር ይጋጠማሉ። ምንድነው የሚያመለክተው? በክርስቶስ ልደት መላእክት ከእረኞች እረኞች ከመላእክት ጋራ በህብረት መዋላቸውን የሚያመለክት የተቀደሰ ትውፊት ነው። ለዚህ ነው ገና ጨዋታ አይቆጡም ጌታ መላእክት ከእረኞች ጋራ መዋላቸውን በክርስቶስ ልደት አንድ ላይ ሆነው መዘመራቸውን ለማሰብ በገና ጨዋታ አይቆጡም ጌታ ተብሎ ንጉሠ ነገስቱ ከታች ካለው አገልጋይ ጋራ አብረው ይጫወታሉ። ይህ እንግዲህ በሀገራችን ያለ የተቀደሰ ኢትዮጵያዊ ትውፊት ነው።